ኢየሱስ ክርስቶስን ስንቀበል የሱ ስንሆን የሕይወት ብርሃን ይሆንልናል። ሞት ሲገባን፣ ቅጣት ሲገባን፣ መጥፋት ሲገባን ሕይወትን የሰጠን የማዳኑን ደስታ በሕይወታችን አካፈለን። እውርነትን ለማስወገድ ሳይሆን ጌታ ኢየሱስ ክርስቶስ የመጣው እግዚአብሔር የያዘልን ተስፋ የበረከት ተስፋ ተቀብለናል። ጌታን እጅግ አድርጌ አመሰግነዋለሁ ስለዚህ መልካም ዕድል እግዚአብሔር ስለሰጠኝ በእናንተ ፊት በእግዚአብሔርን የከበረ ቃል ይዤ እንድቀርብ እግዚአብሔር ስለረዳኝ ጸጋውን ስላበዛልኝ እግዚአብሔርን አመሰግነዋለሁ። እንዲሁም ደግሞ ቤተክርስቲያን ይህንን ዕድል ስለሰጠችኝ ፓስተሬን ላመሰግን እወዳለሁ። ክብር ለእግዚአብሔር ይሁን። የእግዚአብሔርን ቃል እግዚአብሔር የተናገረንን ቃል ሚልክያስ ላይ ያለውን ክፍል አንብበን ወደ ዛሬው መልእክቴ እሄዳለሁ። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል የሚሰራ ነው፣ ሕያው ነው። የመጣው ቃል የመጣበትን ዓላማ ሳይፈጽም እንዲሁ ወደ ጌታ አይመለስም። ሃሌሉያ። በቃሉ በኩል እግዚአብሔር በሕይወታችን ሊሰራ ያለውን ያሰበውን በዚህ ወር ያቀደውን ይሰራል። ሃሌሉያ። ያለ መከልከል ይሰራል። ክብር ለስሙ ይሁን። ሚልክያስ 4 ላይ እንደዚህ ይላል፣ እነሆ እንደ ምድጃ እሳት የሚነድድ ቀን ይመጣል። ትዕቢተኞችንና ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ። የሚመጣውም ቀን ያቃጥላቸዋል፣ ስርና ቅርንጫፍም አይተውላቸውም ይላል የሰራዊት ጌታ እግዚአብሔር። ነገር ግን እንግዲህ ለኛ የመጣው ድምፅ ነገር ግን ስሜን ለምትፈሩ ለናንተ የጽድቅ ፀሐይ ትወጣላችኋለች። ሃሌሉያ። ፈውስም በክንፎቿ ውስጥ ይሆናል። እናንተም ትወጣላችሁ፣ እንደ ሰባ አንበሳ ትፈነጫላችሁ። በምሰራበት ቀን በደለኞች ከእግራችሁ ጫማ በታች አመድ ይሆናሉና እናንተ ትረግጧቸዋላችሁ ይላል የሰራዊት ጌታ እግዚአብሔር። ክብር ለእግዚአብሔር ይሁን። እስከ ዛሬ በእኛ ተፎካካሪ የሆነ የትኛውም የሕይወታችንን ጨለማ እግዚአብሔር በዚህ ወር የጽድቅ ፀሐያችን ሆኖ ወጥቶ ከእግራችን በታች ያስረግጠናል። ስሙ ይባረክ። ክብር ለስሙ ይሁን። ሃሌሉያ። ስለዚህ ዛሬ ጥቂት ጊዜ ስለሱ ከዚህ ጋር የተያዘውን ሐሳብ ነው አብረን የምናየው። የደህንነታችን ፀሐይ ወጥቶልናል በሚል ርዕስ እናያለን። ስሙ ይባረክ። ታዳጊያችን አዳኛችን እግዚአብሔር የላከልን ከሰማይ የወጣው ብርሃናችን ኢየሱስ ክርስቶስ ወጥቶልናል። ስሙ ይባረክ። ሃሌሉያ። ስሙ ይባረክ። ጌታ ኢየሱስ ክርስቶስ የኛ የደህንነታችን ፀሐይ ነው። ስሙ ይባረክ። እስቲ ላጠገባችሁ ላለ ሰው ኢየሱስ የደህንነትህ ፀሐይ ነው በሉት። ሃሌሉያ። ኢየሱስ ከሰማይ የመጣ ብርሃንህ ነው በሉት። ሃሌሉያ። የትኛውም የሕይወትህን ጨለማ ከኢየሱስ ውጪ ሊያበራው የሚችል አካል የለም። ክብር ለስሙ ይሁን። ሃሌሉያ። የእግዚአብሔርን ቃል ሉቃስ ላይ ያለውን ጥቂት እሱን ክፍል አንብበን በዛ ላይ ተነስቼ የተወሰኑ ነገሮችን ማውራት ፈልጋለሁ። ጌታ ስሙ ይባረክ። የሉቃስ ወንጌል ምዕራፍ 1 ላይ የምናውቀው ታሪክ ቢሆንም ግን ደግሞ እግዚአብሔር ሕዝቡን ሲጎበኝ እግዚአብሔር ወደ ሕዝቡ ሲመጣ የሚያደርገውን ነገር ዛ ክፍል ላይ ይነግረናል። ጌታ እግዚአብሔር ወደ ሕዝቡ የሚመጣበትን ምክንያት ደግሞም ሲመጣ ምን ለማድረግ እንደሚመጣ በዘካርያስ አንደበት መንፈስ ቅዱስ ትንቢት ሲናገር ታያላችሁ። ምዕራፍ 1 ቁጥር 57 ጀምሮ ያለውን ስታዩት ዘካርያስ እንግዲህ እግዚአብሔር ወደሱ በጉብኝት ከመጣ በኋላ የሱን ቤት ያን ረጅም ዘመን የቆየ ጥያቄ የቆየ ወይም የተረሳ ጉዳይ በነሱ አቅም በነሱ ሁኔታ የማይሆነውን ጉዳይ እግዚአብሔር ችሎ ካሳየው በኋላ ያ የእግዚአብሔር መንፈስ ደግሞ ወደሱ ከመጣ በኋላ የኢየሱስ ክርስቶስን
አመጣጥ ኢየሱስ ለምን እንደመጣ ሲናገር በዚህ ክፍል ላይ በመንፈስ ሆኖ በመንፈስ ተሞልቶ ትንቢት ሲናገር ታያላችሁ። ክፍሉን እናንብበውና ወደ ሐሳቤ እሄዳለሁ። እንደዚህ ይላል፣ የእስራኤል ጌታ አምላክ ይባረክ ብሎ ይጀምራል። ሃሌሉያ! ክብር ለስሙ ይሆን። እሱ አምላካችን እግዚአብሔር የተባረከ አምላካችን ጎብኝቶ ለሕዝቡ ቤዛ አድርጓልና ይላል። ገና ሲጀምር ምን አድርጎ? ጎብኝቶ ለሕዝቡ ቤዛ አድርጓልና ይላል። እግዚአብሔር ወደ ሕዝቡ ሁልጊዜ ሕዝቡን የሚጎበኝ ሕዝቡን የሚያይ ወደ ሕዝቡ የሚመጣ እግዚአብሔር ራሱ ኢኒሼቲቭን የሚወስድ አምላካችን እንደሆነ ታያላችሁ። ክብር ለስሙ ይሁን። እግዚአብሔር ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳት ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷልና ይላል። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እንጂ እንደዚህ ለአባቶቻችን ምሕረት አደረገ። ለአባታችን ለአብርሃም የማለውን መሐላውን ቅዱሱን ኪዳን አሰበ ይላል። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ደግሞም አንተ ሕፃን ሆይ ስለ ራሱ ስለ ልጁ ስለ ዮሐንስ የሚናገረው ነው። አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና። እንደዚህም የኃጢአታቸው ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣው ብርሃን ሃሌሉያ! ዛሬ የፈለኩት እሷን ነው። ከላይ የመጣው ብርሃን በጎበኘበት በአምላካችን ምሕረትና ርኅራሄ ምክንያት ነው። ይሄም ከላይ የመጣው ብርሃን በጎበኘበት በአምላካችን ምሕረትና ርኅራሄ ምክንያት ነው። ለምን? ይህን የኃጢአት ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ ሲል የዚህ ምክንያቱ ውጤት ወይም ደግሞ ለዚህ ምሕረት ወይም ደግሞ የመዳንን ዕውቀት ለማግኘት ምክንያት የሆነውን ጉዳይ እዚህ መጨረሻው ላይ ሲደመድም ታያላችሁ። ይህም ከላይ የመጣው ብርሃን በጎበኘበት በአምላካችን ምሕረትና ርኅራሄ ምክንያት ነው። ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉት ያበራል። ክብር ለእግዚአብሔር ይሁን። እግሮቻችንንም በሰላም መንገድ ያቀናል። ክብር ለስሙ ይሁን። አምላካችን እግዚአብሔር ወደ ሰው ልጆች ሲመጣ የሚመጣው ሁልጊዜም የሱ ጉብኝት ወደ ሕዝቡ ሲመጣ የሚመጣው እንዴት ነው ካላችሁኝ፣ የመጀመሪያውና ዋነኛው ጉዳይ እግዚአብሔር የሱን ምሕረትና ርኅራሄ ወደ ሕዝቡ ያደረገበት ጊዜ ላይ እግዚአብሔር ምሕረቱን ወደ ሕዝቡ ሲዘረጋ እግዚአብሔር ሕዝቡን ይጎበኛል። ሲጎበኛቸው ደግሞ እዚህ ክፍል ላይ ዘካርያስ በትንቢት ሲናገር የዚህ ጉብኝት ዓላማው በጨለማ ላሉት በሞት ጥላ ለሚኖሩት የብርሃን እንዲሆንላቸው ደግሞም እግሮቻቸውን በሰላም መንገድ እንዲያቀና ነው ይላል። ስሙ ይባረክ። ክብር ለስሙ ይሁን። ስሙ ይባረክ። የደህንነታችንን ፀሐይ ኢየሱስ ክርስቶስን ለኛ ያወጣልን ጌታችን ያ የእግዚአብሔር ቃል እንደሚነግረን የሱ ቸርነት እግዚአብሔር የመድኃኒታችን የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ ይለናል። ክብር ለስሙ ይሁን። የሱ ምሕረት በተገለጠ ጊዜ የሱ ርኅራሄ ወደኛ ባዘነበለ ጊዜ እግዚአብሔር በምሕረቱ ባለጠጋ ስለሆነ ለኛ ካለው ከትልቅ ፍቅሩ የተነሳ ኢየሱስ ክርስቶስን የደህንነታችን ፀሐይ አበራልን። ከየት ካላችሁን ከሰማይ
ከላይ ከሱ ክብር መገኛ ከክብሩ ዘንድ ያወጣልን ለሰው ልጆች የመጨረሻ ጉብኝት ያደረገው እግዚአብሔር ልጁን ኢየሱስ ክርስቶስን ለኛ የደህንነታችን ፀሐይ አድርጎ በማውጣት ነው። በዚህ ክፍል ላይ እንደምታዩት ቁጥር 78 ላይ ከላይ የመጣው ብርሃን በጎበኘበት ሃሌሉያ በጎበኘበት በአምላካችንን በምህረትና ርህራሄ ምክንያት ነው። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። እግዚአብሔር ርህራሄውን፣ ምህረቱን፣ ቸርነቱን፣ ታላቅ ፍቅሩን ለኛ ሲገልጥ ያደረገልን ትልቁ ስጦታ ከሰማይ ያበራልን ትልቁ ፀሐያችን ኢየሱስ ክርስቶስ ነው። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። ደግሞም ከምህረቱ ባሻገር ከሱ ርህራሄም ባሻገር እግዚአብሔር ለሕዝቡ ከገባው ታላቅ ኪዳን የተነሳ ያንን ለአብርሃም የሰጠውን ኪዳን በማሰቡ የተነሳ እግዚአብሔር የቃል ኪዳን አምላክ ነው። ሁልጊዜ ለተናገረው ነገር የታመነ አምላክ ነው። የተናገረውን ነገር የሚፈጽም አምላክ ነው። ዛሬም ኢየሱስ ክርስቶስን ወደኛ ሲልክልን የላከበት ምክንያት እግዚአብሔር ቅዱስ ኪዳኑን የሚያከብር የታመነ አምላክ ስለሆነ ነው። ክብር ለስሙ ይሁን። እኛ በኃጢአታችን በበደላችን ተበክለን በጨለማ ስንኖር የነበርን ሰዎች ማስተዋል የጎደለን ያው መጽሐፍ እንደሚለው ብዙ ይዘረዝረዋል። ከዚህ ከጨለማችን የተነሳ በጨለማ ውስጥ ስንኖር ከነበረበት ወይም ደግሞ በሞት ጥላ ውስጥ ስንኖር የነበርን ሰዎች ማስተዋል የጎደለን ዕውቀት የሌለን እግዚአብሔርን እንኳን ለመፈለግ አቅም የሌለን ሰዎች እያለን አምላካችን እግዚአብሔር ከምሕረቱ የተነሳ እኛን ከመውደዱ ከፍቅሩ የተነሳ ልጁን ኢየሱስ ክርስቶስን ለደህንነታችን ላከልን። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። እኛ የማንታዘዝ አመፀኞች ሳለን በራሳችን መንገድ ለተለያየ ለራሳችን ምኞት ለራሳችን ምቾት ስንቅበዘበዝ ለዛ ተገዢ ሆነን ስንኖር ሳለን በጠላት በዲያብሎስ ጨቋኙ ስር ስንረገጥ ስንገዛ ለነበርን ጌታ እግዚአብሔር ከምሕረቱ የተነሳ ለአብርሃም የገባውን ኪዳን ከማሰቡ የተነሳ የጽድቅ ፀሐያችንን ኢየሱስ ክርስቶስን የደህንነታችንን ፀሐይ ኢየሱስን ወደኛ ላከልን። ስሙ ይባረክ። ሃሌሉያ፣ ስሙ ይባረክ። ለዚህ ዓለም ክፋት ስንገዛ ለነበርን ደግሞም በክፋት መንገድ ስንኖር ለነበርን ለኛ በኩነኔ ስር ለነበርን ለኛ ሞት ሲጠብቀን ለነበርን ለኛ የቁጣ ልጆች ለነበርን ለኛ ኢየሱስ ክርስቶስን የሕይወታችን ብርሃን አድርጎ የላከልን ጌታ እግዚአብሔር ስሙ ይባረክ፣ ስሙ ይባረክ፣ ስሙ ይባረክ። እሱ የሕይወታችን ብርሃን ነው። ጨለማችንን የሚገፍ የንጋት ኮከባችን ነው። እሱ ኢየሱስ በጨለማችን ላይ የሚያበራ የሕይወታችን ግራ መጋባት የሕይወታችንን ጨለማ የሚያስወግድ የእግዚአብሔር የሰማይ ስጦታችን ብርሃናችን ኢየሱስ ነው። ሃሌሉያ፣ ስሙ ለዘላለም ይባረክ። አይኖቻችንን እሱ ላይ እናደርጋለን። ለምን? ብርሃናችን እሱ ነው። ግራ ተጋብተን መግቢያ መውጫ አተን ወዴት እንደምንሄድ ሳናውቅ በነበረበት ጊዜ ነው እግዚአብሔር ልጁን ኢየሱስ ክርስቶስን ከዛ ግራ መጋባት ሊያወጣን፣ ከዛ የሕይወት ጨለማ ሊያወጣን፣ ከዛ የሞት ጥልማሞት ሊያወጣን ኢየሱስን የላከልን። ስሙ ይባረክ። ክብር ለስሙ ይሁን። ሃሌሉያ። እግዚአብሔር የተናገረውን የሚያደርግ አምላክ ነው። ገና ኢየሱስ ክርስቶስ ከመወለዱ በፊት ከ700 ዓመት በፊት በኢሳይያስ መጽሐፍ እንደተናገረው በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ ለሚኖር ሕዝብ ደግሞ ብርሃን ወጣላቸው ይላል። ኢሳይያስ 9 ቁጥር ላይ ሄዳችሁ ስታዩ ጌታ ኢየሱስን እንደሚልክ አስቀድሞ የተናገረን እሱ ነው። ለምን? ጨለማ የሕይወት
ጨለማ በሰው ልጆች ውስጥ ያለ ጨለማ አስከፊ ጨለማ ነው። ያ ጨለማ የልብ እውርነትን ደግሞም በክፋት ውስጥ ሰዎች እንዲኖሩ በማይፈልጉት የህይወት ምልልስ ውስጥ እንዲኖሩ ከእግዚአብሔር ተለይተው እንዲኖሩ ያደረገውን ጨለማ እግዚአብሔር በጨለማ ውስጥ የሄደ ሕዝብ ብርሃን አየ ብሎ አስቀድሞ ተናገረ። ለምን? ኢየሱስ ክርስቶስን የደህንነታችንን ብርሃን አስቀድሞ እንደሚልክ ከዘላለም ዘመናት በፊት በሱ ዕቅድ ውስጥ ስለነበረ ስሙ ይባረክ። ክብር ለስሙ ይሁን። ይሄ ትልቁ ስጦታችን እግዚአብሔር ለኛ ጨለማ ለኛ መዳን ያዘጋጀው ስጦታችን ነው። ኢየሱስ ስሙ ይባረክ። ዛሬም አይኖቻችንን እሱ ላይ ማድረግ እንችላለን። በየትኛውም ጨለማ ውስጥ፣ በየትኛውም ግራ መጋባት ውስጥ፣ በየትኛውም ፍርሃት ውስጥ፣ በየትኛውም የህይወት እንቆቅልሽ ውስጥ ያላችሁ እግዚአብሔር በዚህ ወር ሲናገረን ኢየሱስ ክርስቶስ ብርሃናችንን እንደወጣልን እርግጠኞች እንድንሆን ፈልጎ ነው። እሱ ወጥቶልናል። እሱ በርቶልናል። የትኛውም ግራ መጋባት፣ የትኛውም የህይወት ጨለማ ከሱ አያልፍም። ኢየሱስ መልሳችን ነው። የጨለማ ሁሉ መልስ ኢየሱስ ነው። ሃሌሉያ! ክብር ለስሙ ይሁን። ከሰማይ የበራልን ብርሃናችን ኢየሱስ ነው። ጌታ ኢየሱስ ክርስቶስ ሲጠብቁት የነበር በቤተ መቅደስ እንኳን የሱን መምጣት፣ የሱን መውጣት፣ የሱን መብራት፣ የሱን መወለድ ሲጠብቁ ለነበሩት ጌታ ኢየሱስ ክርስቶስን እናቱ ቅድስት ማርያምና ዮሴፍ ይዘውት ከሄዱ በኋላ ዮሴፍ ስምዖን የተባለው ሽማግሌ የተናገረውን ቃል እንመልከት። ሉቃስ ምዕራፍ 2 ላይ ቁጥር 30 ላይ እንደዚህ ይላል። ስምዖን ሲጠባበቀው የነበረውን ልጅ ያን አገኘው፣ ያን ብርሃን አገኘው፣ ያን የንጋት ኮከብ አገኘው፣ የመዳን ፀሐዩን አገኘው፣ ትልቁን እግዚአብሔር ለሰው ልጅ ያዘጋጀውን አገኘው። ያየው ጊዜ ምን አለ? እንደዚህ አለ ቁጥር 30 ላይ አይኖቼ በሰው ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና። ማለት እንግዲህ በኋላ በቃ አሰናብተኝ፣ እንደ ቃል ኪዳንህ አሁን ሸኘኝ፣ አሰናብተኝ። ለምን? ለሰው ልጅ ሁሉ የሚሆነውን መዳን አይኖቼ አይተዋል። ኢየሱስ የሁላችን መዳን ነው። ስሙ ይባረክ። ሃሌሉያ! ለአሕዛቡ ለአይሁዱ መዳን ሆኖ የተላከ ኢየሱስ መዳናችን ኢየሱስ ነው። ይህም ይላል ለአሕዛብ ሁሉን የሚገልጥ ብርሃን ኢየሱስ ሁሉን የሚገልጥ ብርሃናችን ነው። ስሙ ይባረክ። ክብር ለስሙ ይሁን። ደግሞም ለሕዝብም ለእስራኤል ክብር ነው ሲል ታያላችሁ። ስሙ ይባረክ። ጌታ እግዚአብሔርም በትንቢተ ኢሳይያስ የተናገረው ጌታ ኢየሱስ ክርስቶስ የጽድቅ ፀሐያችን ደግሞም የደህንነታችን ፀሐይ ኢየሱስ እንደሚመጣ ሲነግረን ደግሞም ለምን እንደሚመጣም ሲናገር ኢሳይያስ ምዕራፍ 42 ቁጥር 6 ላይ እንደዚህ የሚል ቃል ታገኛላችሁ። ጌታ ስሙ ለዘላለም ይባረክ። ኢየሱስ ብርሃናችን ነው፣ ታዳጊያችን፣ የሚታደገን ብርሃናችን ነው፣ የሚያድነን ብርሃናችን ነው፣ የመዳን ቀንዳችን ነው። ኢየሱስ ስሙ ለዘላለም ይባረክ። ሃሌሉያ! ከየትኛውም ጠላቶቻችን እግዚአብሔር ሊታደገን የላከልን የመዳን ብርሃናችን ኢየሱስ ነው። እግዚአብሔር እንደተናገረው ብርሃናችንን አውጥቶልናል፣ ብርሃናችንን ልኮልናል። ክብር ለስሙ ይሁን። እኔ እግዚአብሔር ይላል ቁጥር 6 ላይ በጽድቅ ጠርቼሃለሁ፣ እጅህንም እይዛለሁ፣ እጠብቅህም አለው፣ የዕውሩንም ዓይን ትከፍት ዘንድ የተጋዘውም ከግዞት ቤት በጨለማም የተቀመጡትን ከወህኒ ቤት ታወጣ ዘንድ ለሕዝብ ቃል ኪዳን ለአሕዛብም ብርሃን አድርጌ ሰጣለሁ አለው። ሃሌሉያ! ለእስራኤል ሕዝብ ያን ቃል ኪዳኑን የሚፈጽምበት ደግሞም ለኛ ለአሕዛብ ብርሃኑን የሚያበራበት ኢየሱስን ላከልን። ስሙ ይባረክ። ከመንፈሳዊ ውርነት ሊያወጣን ከጨለማ ከግዞት መንደር ከታሰርንበት እስር ቤት የጨለማ እስር ቤት ምናልባት የገባ ሰው ነው የሚያውቀው። እኔ ሲባል ነው የሰማሁት፣ ገብቼ አላቅም። በእርግጥ በጣም አሰቃቂ ስፍራ ነው። ማለት አይናችሁ እስከሚጠፋ ድረስ
ማለት ከጨለማው ብርታት የተነሳ ማየት እስኪያቅታችሁ ድረስ የሚሆን ስፍራ ነው ማለት ምትይዙትን ምትጨብጡትን ማታዩበት ስፍራ ማለት ነው። ምንም ማትለዩበት ተስፋ የሌለበት ስፍራ ማለት ነው። ጨለማ እስር ቤት ውስጥ ያሉትን ከግዞት ያሉትን ለማውጣት ኢየሱስ ክርስቶስን ለኛ ብርሃን አድርጎ ለሕዝቡ ደግሞ የቃል ኪዳን ፍጻሜ አድርጎ እንደላከላቸው በዚህ ክፍል እንደሚልክላቸው ሲናገር ታያላችሁ። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። ኢየሱስ የደህንነት ፀሐያችን ነው። ክብር ለስሙ ይሁን። የዛሬ 2000 ዓመት በፊት ደግሞ ራሱ መጣ በአካል። ስሙ ይባረክ። ሃሌሉያ። በመካከላችን ተገኘ። ብርሃናችን፣ የደህንነታችን ፀሐይ፣ የጽድቅ ፀሐያችን ኢየሱስ በመካከላችን ሥጋን ለብሶ ተገኘ። ስሙ ይባረክ። ዮሐንስ የሚነግረን እሱ ነው። ቃልም ሥጋ ሆነ በመካከላችንም አደረ፣ እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን አንድያ ልጁን አየን ይላል። ክብሩን አየን፣ የልጁን ክብር አየን ይላል። ስሙ ይባረክ። ክብር ለስሙ ይሁን። ኢየሱስ የደህንነታችን ፀሐይ ተገልጦልናል። ሌላ የደህንነት መንገድ የለም። ኢየሱስ ብቻውን የሰው ልጆችን ጨለማ የሰው ልጆችን መንፈሳዊ እውርነት የሚያበራው ኢየሱስ ብቻ ነው። ያለ ኢየሱስ የሰዎችን ግራ መጋባት፣ የሰዎችን ጨለማ፣ የሰዎችን የህይወት ጥያቄ ፍርሃታቸውን የሚመልስ የለም፣ አይኖርምም። እግዚአብሔር አንድ ብቸኛውን ልጁን ኢየሱስ ክርስቶስን ልኮልናል። ሃሌሉያ። ከምን የተነሳ? ቅድም ስናነሳው እንደነበረው ከሱ ታማኝነት የተነሳ እግዚአብሔር ለቃል ኪዳኑ የታመነ አምላክ ስለሆነ፣ እግዚአብሔር ባለ ብዙ ምሕረት አምላክ ስለሆነ፣ እግዚአብሔር በምሕረቱ ባለ ጠጋ ስለሆነ፣ እግዚአብሔር ለኛ ካለው ታላቅ ፍቅሩ የተነሳ እግዚአብሔር ልጁን ኢየሱስ ክርስቶስን በመካከላችን እንዲገኝ ላከልን። ክብር ለስሙ ይሁን። መወደዳችሁ መጠራታችሁ ለክብሩ ለሱ እንድትኖሩ እግዚአብሔር እንደጠራችሁ ደግሞም ብርሃን እንዲሆንልን የትኛውም ነገር ከኛ ህይወት ውስጥ እንዲወገድልን የጠራልንን ኢየሱስ ክርስቶስን ሁል ጊዜም ልናነሳው፣ ልናወራው፣ ልንናገረው፣ ማንሰለቸው፣ ማናፍርበት። ለምን? በተግባር የወደደን ራሱን መስዋዕት አድርጎ ወደኛ የመጣ ነፍሱን የሰጠን ደሙን ያፈሰሰልን ቅድም ካልናቸው ከነዚያ መዓት ግራ መጋባቶች ያወጣን፣ ያዳነን፣ የታደገን፣ ህይወቱን የሰጠን፣ ሞት ሲገባን፣ ቅጣት ሲገባን፣ መጥፋት ሲገባን ህይወትን የሰጠን ስሙ ለዘላለም የተባረከ ይሁን። ጠላታችንን ደግሞ የቀጠቀጠልን ከእግራችን ስር ያዋረደልን እግዚአብሔር የልጁ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ለምን? የሱ ገንዘብ እንድንሆን። ከዛ በፊት በኃጢአታችን ምክንያት በበደላችን ምክንያት ከሱ እጅ ወድቀን የነበርን፣ ጠፍተን የነበርን፣ በጨለማ ውስጥ የነበርን፣ በሞት ጥላ ስንኖር የነበርን፣ ነገር ግን ከራሳችን አውጥቶ እንደገና ደግሞ ከኃጢአታችን አውጥቶ ከዲያብሎስ እጅ አውጥቶ የራሱ ሊያደርገን ኢየሱስ ክርስቶስን ክፍያ አድርጎ ሰጠን። ከዚህ ክፍል ቅድም ስናነበው ጎብኝቶ ለሕዝቡ ቤዛ አድርጓልና ይላል። ከፍሎ ማለት ነው። ማለት እኛ ከዛ ሁኔታ ካለንበት ከዛ ጨለማ ልንወጣ የምንችለው ተከፍሎብን ነው የተገኘ ነው። ኢየሱስን ከፍሎብን መስዋዕት እሱን አድርጎ ሕይወቱን ሰጥቶ ክቡር ደሙን ነውር የሌለበትን ደም አፍስሶልን ዘላለማዊ የሆነውን ሕይወቱን ሰጥቶን ክብር ለስሙ ይሁን። ስሙ ለዘላለም ይባረክ። ሃሌሉያ። ክብር ለስሙ ይሁን። ከዚህ ምሕረቱ የተነሳ የመዳን ቀንዳችንን አስነስቶልን በብርቱ ክንዱ በልጁ በኩል ተቤዥቶናል። ስሙ ይባረክ። ከዚህ ከታማኝነቱና ከምሕረቱ የተነሳ የተደረገልን ነገር እዚህ ክፍል ላይ ብታዩት ብታነቡ ታገኙታላችሁ። ሌላው የደህንነታችን ፀሐይ ኢየሱስ ክርስቶስን ልኮልን በሕይወታችን ምን አደረገ ካላችሁ አዲስ ሕይወትና አዲስ ተስፋ ሰጠን።
ማለት ማንንም ሊያገኘው የማይችለውን አዲስ ሕይወትን አዲስ ተስፋን እግዚአብሔር በልጁ በኢየሱስ ክርስቶስ ወደኛ መላክ ሰጠን። እኛ ካለንበት ግራ መጋባት ከተመሰቃቀለ ሕይወት ወጥተን ከእግዚአብሔር ጋር ታርቀን ደግሞም በሰላም ከሱ ጋር የምንኖርበትን መንገድ ወረድ ብላችሁ ስታዩ ምን ይላል? ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንንም በሰላም መንገድ ያቀናል ይላል። የክርስቶስ ወደኛ መላክ የክርስቶስ ብርሃን ሆኖ ወደኛ መምጣት የኛ እግሮች እንዳይሰነካከሉ ከእግዚአብሔር ጋር ሁል ጊዜ በሰላም በደስታ በእረፍት በርካታ የምንኖርበትን መንገድ አቀናልን፣ ቀየሰልን፣ በሩን ከፈተልን። አዲስና ሕያው የሆነውን መንገድ መርቆ ግቡበት አለን። ስሙ ይባረክ። ሃሌሉያ! ክብር ለስሙ ይሁን። ሃሌሉያ! አዲስ ሕይወት አዲስ ተስፋ በሕይወታችን የመጣው የደህንነታችን ፀሐይ የሆነው ኢየሱስ ወደኛ የበራ ጊዜ ነው። ክብር ለስሙ ይሁን። እሱ ብቻ አይደለም። በዚሁ ክፍል ላይ ስትመለከቱ ከፍ ብላችሁ ቁጥር 72 አካባቢ ላይ ሄደን ስንመለከት ማዳኑም ይላል ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። እነዚህ ለአባቶቻችንን ምሕረት አደረገ፣ ለአባታችን ለአብርሃም የማለውን መሐላ ቅዱሱን ኪዳን አሰበ፣ በእርሱም ከጠላቶቻችን እጅ ድነን በዘመናት ሁሉ ይለናል። ምን ይላል? ያለ ፍርሃት። ሃሌሉያ! ወደ እግዚአብሔር ፊት ያለ ፍርሃት በቅድስና በጽድቅ ወደ መገኘቱ እንድንቀርብ ያደረገን የኢየሱስ ክርስቶስ ወደኛ መገለጥ ነው። ስሙ ይባረክ። በመገኘቱ ፊት ያለ ፍርሃት በቅድስና በጽድቅ እንድናገለግለው እንድናመልከው ተደረግን። ስሙ ይባረክ። የማዳኑን ደስታ በሕይወታችን አካፈለን። እሱ በሱ ሰላም ውስጥ በጥልቀት እንድንለማመድ እግዚአብሔርን እንድንካፈለው ሕይወቱን እንድንካፈል እውነቱን እንድንካፈል እግዚአብሔር አደረገን። ስሙ ይባረክ። ሃሌሉያ! መቼ? ብርሃናችንን ኢየሱስን ሲልክልን። ቆላስያስም ላይ ምዕራፍ 1 ቁጥር 13 ላይ ሄዳችሁ ስትመለከቱ አዲሱ መደበኛ ትርጉም ላይ በቅዱሳን ርስት በብርሃን ተካፋዮች ለመሆን ያበቃን አብን እንድታመሰግኑ ነው ካለ በኋላ እርሱ ከጨለማ አገዛዝ ታደገን ወደሚወደው ልጁ መንግሥት አሻገረን ይላል። ክብር ለእግዚአብሔር ይሁን። ለምን? የሱን ከብርሃኑ ተካፋዮች እንድንሆን በቅዱሳን ርስት የብርሃኑ ተካፋዮች እንድንሆን ከየት አመጣን? ከጨለማ ወደ ልጁ መንግሥት አፈለሰን፣ አሸጋገረን። ክብር ለስሙ ይሁን። ይሄ የእግዚአብሔርን ቅድስና የእግዚአብሔርን ሕይወት የእግዚአብሔር የሆነውን ነገር እውነትን እንድንካፈል አቅም ያገኘነው ኢየሱስ ክርስቶስ ከሰማይ ለኛ በተገለጠልን ጊዜ ነው። ጽድቅ ፀሐያችን ኢየሱስ በበራልን ጊዜ ነው። ክብር ለስሙ ይሁን። ጌታ ኢየሱስ ወደ ሕይወታችን ወደ ልባችን በበራ ጊዜ በልባችን ጨለማ ላይ ይብራ ሲል ያበራው ምንድነው ካላችሁኝ 2 ቆሮንቶስ 4:6 ላይ የወንጌሉን ብርሃን በልባችን አበራው። ያ የወንጌሉ ብርሃን ሲበራ በክርስቶስ ኢየሱስ ፊት የነበረው የእግዚአብሔር የክብሩ ዕውቀት በልባችን አበራ። እግዚአብሔርን እንድናውቀው ያ የክብሩ ዕውቀት ወደኛ እንዲመጣ የሱን ማንነት እንድንካፈል የሆነው የወንጌል ብርሃን በእያንዳንዳችን ልብ ውስጥ ከወንጌሉ የተነሳ ከክርስቶስ የተነሳ የሱ ብርሃን ወደዚህ ከመምጣቱ የተነሳ የበራ ብርሃን ነው። ስሙ ይባረክ። ክብር ለስሙ ይሁን። በዚሁ ክፍል ላይ እንዳነበብነው ሉቃስ ላይም የኃጢአት ስርየት የሆነውን የመዳን ዕውቀት ያገኘነው ጌታ ኢየሱስ ክርስቶስ የመዳናችን ፀሐይ ስለበራልን ነው። እሱ ለኛ ስለተገለጠልን ነው። ስሙ ይባረክ። ሃሌሉያ! ጌታ ኢየሱስ ስሙ የተባረከ ይሁን። ሌላው የእግዚአብሔር ቃል የሚነግረን መንፈሳዊ ዕውርነታችን የተወገደው ኢየሱስ ክርስቶስ ወደዚህ በተገለጠ ጊዜ ነው። ወደ ምድር በመጣ ጊዜ ነው። መጽሐፍ የሚነግረን እሱን ነው። የዮሐንስ ወንጌል ምዕራፍ 9ን ሙሉን ስታነቡት ያ የምታውቁት ታሪክ ነው። ከልጅነቱ ጀምሮ ወይም ደግሞ ከእናቱ ማህፀን ጀምሮ በእውርነት የተወለደውን ልጅ
ከፈወሰው በኋላ ጌታ ኢየሱስ ክርስቶስ ከዛ ክፍሉ በጣም ድንቅ ክፍል ነው ስታነቡት። መጨረሻ ላይ ግን ታርጌቱ ግቡ የሰዎችን የፊዚካል ብቻ እውርነትን ለማስወገድ ሳይሆን ጌታ ኢየሱስ ክርስቶስ የመጣው መንፈሳዊ እውርነትን ለማብራት እንደሆነ ራሱ ይናገራል። ኢየሱስ ክርስቶስ ሲመጣ የመጣው መንፈሳዊ እውርነታችንን ለማብራት ነው። ክብር ለስሙ ይሁን። ሃሌሉያ። ክፍሉን እናንተ አንብቡት። ቁጥር 39 ላይ ኢየሱስም የማያዩ እንዲያዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ ይላል። የማያዩ እንዲያዩ፣ ፊዚካል የሆነውም ሲፈውስ አይተናል። ደግሞም እውርነትን መንፈሳዊ እውርነትንም ሲያበራ አይተናል። ስሙ ይባረክ። በዛ ክፍል ላይ ሄዳችሁ እንደውም የተወሰነ ዲያሎጉን ብንመለከት አስደናቂ ነገር ታያላችሁ። ያ ሰው መጀመሪያ የነበረውን መረዳት ኢየሱስ ክርስቶስ ማን ነው የፈወሰ ሲሉት አይ አንድ ኢየሱስ የሚባል ሰው ፈወሰኝ ይላል። ከዛ ወረድ ብላችሁ ስታነቡ ደግሞ ስለዚህ ሰውዬ ምን ትላለህ ሲሉት እሱ ነብይ ነው ሲላቸው ታያላችሁ። በኋላም ሲያስጨንቁት እንደገና ቤተሰቡንም ጠርተው ይሄ ሰው እውነትም ሲወለድም ዕውር ሆኖ ነው የተወለደው ብሎ ሲጠይቋቸው እነሱም ፈርተው አዎ ሲወለድም እንደዚሁ ነው፣ አሁን ግን በርቶ እናየዋለን። ማን ነው ታዲያ ይሄን ያደረገው ሲል እነሱ አውቀውታል፣ ክርስቶስ እንደሆነ ተረድተዋል። ግን ደግሞ የአይሁድ ሸንጎ ክርስቶስ የሚለውን እንዳይሉ ተገድቦ ስለነበር እነሱም ፈርተው እሱን ጠይቁት እሱ ሙሉ ሰው ነው ብለው ለራሱ ሲለቁለት ታያላችሁ። በኋላ ላይ ግን እነዚህ ሰዎችን ደጋግመው 3-4 ሲጠይቁት እናንተ ሰዎች ደቀ መዝሙሩ ልትሆኑ ትፈልጋላችሁ ወይ ሲላቸው ታያላችሁ። እዛ ክፍል ላይ ደቀ መዝሙሩ ምን ነው አብዝታችሁ ጠየቃችሁኝ ይላቸዋል። ከዛ በኋላ እነሱ አንተ ኃጢአተኛ ሆነ ደግሞ እኛ ልታስተምረን ትፈልጋለህ ወይ ብለው ወደ ውጪ አወጡት ይላል። ቁጥር 35 ላይ ላንብበው። ከዛ ውጪ ካወጡት በኋላ ኢየሱስ መለስ ብሎ አገኘው። ኢየሱስ ታርጌቱ የነበረው ይሄን ሰው ከመንፈሳዊ ዕውርነቱ ማውጣት ነበር። ኢየሱስ ማዳን ነበረ። የመጣበትም ዓላማ ለዕውራን ለማያዩት ማየትን ደግሞም እያየንን ለሆኑት እያየንን ለሚሉ እያዩ ለማያዩ እያወቁ ለማያውቁ ግን በራሳቸው መንገድ ያንን ባለማድረጋቸው ባለመቀበላቸው ምክንያት ዕውር ሆነው የሚቀጥሉበትን መንገድ ወይም ፍርዱ እሱ ነው። ያንን ብርሃን መጥቷል፣ ግን ያን ብርሃን አለመቀበላቸው ነው ፍርዱ ይላል የእግዚአብሔር ቃል። ዮሐንስ ወንጌል ምዕራፍ 3 ላይ እንደሚለን 19 ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይሄ ነው ይላል። ማለት ብርሃኑ መጥቷል፣ ግን ደግሞ ያን ብርሃን ለመቀበል አይፈልጉም። ለምን? እነሱ ጋር ያለውን ጨለማ ገልጦታል። የብርሃኑ መምጣት የብርሃኑ ወደ እነሱ ሲመጣ ውስጣቸው ያለውን ማንነታቸውን አውጥቶ አሳይቷቸዋል። ስለዚህ ከዚህ መሸሽ ይፈልጋሉ። ወደ ብርሃኑ ያ ጨለማቸው እንዲታይ አይፈልጉምና ያ ነው ፍርዱ። ይህን ብርሃን አለመቀበላቸው ነው ይላል። ግን ጌታ ኢየሱስ ክርስቶስ እዚህም ክፍል ላይ ሲናገር ኢየሱስም የማያዩ እንዲያዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣው ሲል ፍርዱ ምንድነው? ያን አለመቀበላቸው ነው ፍርዱ እንጂ ጌታ ኢየሱስ ክርስቶስ ሊያድን ነው የመጣው። የሰው ልጆችን ወደ ሕይወት ሊጠራ ነው የመጣው። ለሰው ልጆች ጨለማ ብርሃን ሊሆን ነው የመጣው። ግን ፍርድ ያለው ያን አለመቀበል ነው። ሰውየው ባለመቀበሉ እንጂ የሚፈረደው እግዚአብሔር ልጁን የላከው ሊፈርድበት አይደለም። ቃሉም እንደሚለን እኔ ላድን እንጂ ለመፍረድ አልመጣሁም ነው የሚለው። ላገለግል እንጂ ልገለገል አልመጣሁም ይላል ጌታ ኢየሱስ። ስለዚህ ከዚህ ክፍል ላይ ስንመለከት ኢየሱስ ወደ ዋናው ታርጌት ሲመጣ ታያላችሁ። ቁጥር 35 ላይ ኢየሱስም ወደ ውጪ እንዳወጡት ሰማ። ሲያገኘውም ምን አለው? አንተ በእግዚአብሔር ልጅ ታምናለህን አለው። እርሱም መልሶ ጌታ ሆይ በሱ አምን ዘንድ ማን ነው አለ። ኢየሱስም አይተኸዋልም፣ ካንተ ጋርም የሚናገረው እሱ ነው አለው። መጀመሪያ ያው መዳኑን ያውቃል። ደግሞም ካያችሁት ከፍ ብላችሁ ካያችሁት ስለሱ በረንብ ነው የሚናገረው። ይሄ ከእግዚአብሔር ካልሆነ በስተቀር ከመወለዱ ጀምሮ ዕውር የሆነውን ሰው እንዲሁ ተራ ሰው ኃጢአተኛ ሰው ሊያድነው እንደማይችል ገብቶታል። ግን እስኪገናኘው እስኪያየው ነው
የጠበቀው እንጂ ኦልሬዲ በስሏል፣ ውስጡ ልቡ ተቀይሯል። ከዛ አሁን የሚያናግርህ የምታየው እሱ ነው አለው። ምን አለ ሰውየው? እንዲህ አለ፣ ጌታ ሆይ አምናለሁ አለ። ሰገደለትም። ኢየሱስም ምን አለ? የማያዩ እንዲያዩ የማያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ። ከፈሪሳውያንም ከነሱ ጋር የነበሩት ይህን ሰምተው እኛ ደግሞ እውሮች ነን አሉ። ኢየሱስም አላቸው፣ እውሮችስ ብትሆኑ ኃጢአት ባልሆነባችሁም ነበር። አሁን ግን እናያለን ትላላችሁ፣ ኃጢአታችሁ ይኖራል አለ። ማለት እነሱ እንደሚያዩ ነው የሚያስቡት፣ ያውቁታልም ደግሞ። ይሄ እውነት እነሱ የሚያውቁት እውነት ነው፣ የተገለጠ እውነት ነው። ግን እነሱ ጋር ያለው ትልቁ ክፋት ኢየሱስ ክርስቶስን አልተቀበሉትም። ኢየሱስን ብርሃን ሆኖ በተግባር እያሳያቸው እነሱ በንግግርም በተግባርም አልተቀበሉትም። ከዚህ የተነሳ እናንተ አሁን በምን ትኖራላችሁ አላቸው? በጨለማ ትኖራላችሁ። ስለዚህ ኢየሱስ ክርስቶስ ጋር መጥተው ተኮንነዋል፣ ሕይወታቸው ተኮንነዋል። ግን ሊቀበሉት አልፈለጉም። ከዛ ኩነኔ ለመውጣት አልፈለጉም። ጌታ ኢየሱስ ክርስቶስ ከኩነኔ ሊያወጣ ደግሞም ሊያድናቸው ብርሃን ሆኖ መጥቶ ሳለላቸው እነሱ ግን ሲኮነኑ፣ ሁልጊዜም ሊያጠፉት ሲፈልጉት አያላችሁ፣ ሊገሉት ሲፈልጉት አያላችሁ። ለምን? ተኮንኗል፣ ሕይወታቸው ወጥቷል፣ ተጋልጧል። በቃ አሁን ውስጣቸው ያለው ማንነታቸው ከብርሃኑ የተነሳ ኢየሱስ ሲመጣ ያደረገው እንደዛ ነው። የሰዎች ውስጥ ማንነት፣ የሰዎች ጨለማ ግልጥ ብሎ እንዲታይ ነው ያደረገው። ከዚህ የተነሳ ነው ሰዎች ኢየሱስን ሲያዩት ወዲያው እጅ የሚሰጡት፣ ወዲያው የሚማረኩት። ለምን? ያ ደካማነታቸውን፣ ኃጢአተኝነታቸውን፣ አለመቻላቸውን ያወቁ ለሱ ምላሽ የሰጡ ሁሉ ከብርሃኑ ተቀብለው ወደሱ የፍርድ ነፃነት፣ ከፍርድ ነፃ መሆን፣ ከኩነኔ ነፃ መሆን ውስጥ ገብተው ታያላችሁ። ግን እነዚህ ሰዎች በዛ ህይወት ውስጥ አታገኟቸውም። ለምን? ሁልጊዜም እነሱ የሚሄዱበት የራሳቸው መንገድ ትክክል እንደሆነ ስለሚቆጥሩ። ግን እግዚአብሔር ልጅ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ የአካላዊውን እውርነት ብቻ ሳይሆን መንፈሳዊ እውርነትንም ሊያበራ የመጣ ጌታ ነው። ክብር ለስሙ ይሁን። ሁላችን ከመወለዳችን ጀምሮ በመንፈሳዊ እውርነት ስንኖር የነበርን ጌታ ኢየሱስ ክርስቶስ ግን ሲመጣ ኃጢአታችንን በብርሃን አወጣው። ውስጣዊ አስተሳሰባችን እኛነታችንን ገለጠው። ከሱ ብርሃን የተነሳ ሁላችን ተኮንነን የነበርን፣ ከዚህ የተነሳ ከዚህ ብርሃን እንኳን ለመሸሽ ለመሰወር ብዙ ስንጥር የነበርን ሰዎች ኢየሱስ ክርስቶስ ግን መንፈሳዊ ብርሃንን ሊያስገኝልን ወደኛ መጣልን። ክብር ለስሙ ይሁን። ክብር ለስሙ ይሁን። ዛሬ ምናልባት በክርስቶስ ኢየሱስ ያላመናችሁ፣ የክርስቶስ ያልሆናችሁ፣ ሕይወታችሁ የሚኮንናችሁ ሰዎች ካላችሁ ኢየሱስ ሊኮንናችሁ ሳይሆን የመጣው ከኩነኔ ነፃ ሊያወጣችሁ ነው የመጣው። እሱ ብርሃን ሆኖ ጨለማችሁን ገፎ ከዛ ከአመፀኛው ከኃጢአት ከዚያ ከዲያብሎስ ከጨቋኙ ነፃ አውጥቶ ሕይወታችሁን በብርሃን ሊሞላው ነው የመጣው። ስሙ ይባረክ። ስለዚህ ኢየሱስ ክርስቶስን ስንቀበል የሱ ስንሆን የሕይወት ብርሃን ይሆንልናል። ጌታ ስሙ ይባረክ። ኢየሱስን ለመከተል አለመምረጥ በመንፈሳዊ እውርነት ለመኖር ሁልጊዜም እንደ መምረጥ ነው። ሰዎች ኢየሱስ ክርስቶስን ለመከተል አልመረጡም ማለት በመንፈሳዊ እውርነት ለመቀጠል መርጠዋል ማለት ነው። እግዚአብሔር የላከው ብቸኛው ብርሃን ኢየሱስ ነው። ለሰው ልጆች የደህንነት ብርሃን አድርጎ የላከልን ኢየሱስን ነው። ስለዚህ ሰው ከክርስቶስ ውጪ ሲሆን በጨለማ ይኖራል፣ ሁልጊዜም በግራ መጋባት ይኖራል። ስለዚህ ኢየሱስን እግዚአብሔር የላከልን ለመፍትሄ ነው። ግራ እንዳንጋባ መንገዳችን የቀና እንዲሆን ወደ እግዚአብሔር እንድንደርስ እግዚአብሔር ልጁን ኢየሱስ ክርስቶስን ብርሃን አድርጎ ልኮልናል። የእግዚአብሔር ቃል እንደሚለን በክርስቶስ እንግዲህ በክርስቶስ ኢየሱስ ላሉቱ አሁን ኩነኔ የለባቸውም። ክብር ለስሙ ይሁን። እሱ ብቻ አይደለም። ጌታ ኢየሱስ ክርስቶስ ሲመጣ ያደረገው ሕይወትንና አለመጥፋትን ወደ ብርሃን አውጥቶታል። ስለዚህ ኢየሱስን አለመከተል፣ ወደ ኢየሱስ ክርስቶስ አለመምጣት፣ ወደ ኢየሱስ አለመመለስ እግዚአብሔር ወደ ብርሃን ያወጣውን ሕይወትንና ዘላለማዊነትን አለመቀበል ነው።
ይህን ዘላለማዊነትን ሕይወትን እግዚአብሔር በወንጌል በኩል አብርቶልናል፣ ወደኛ ልኮታል። ስለዚህ ወደ ኢየሱስ ክርስቶስ ሰው ሲመጣ ብቻ መዳን ሳይሆን ብቻ ጨለማው መገፈፉ ሳይሆን የእግዚአብሔርንም ሕይወት ዘላለማዊነትንም ነው አብሮ የሚቀበለው። የእግዚአብሔር ቃል በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 10 ላይ የሚነግረን እውነት እሱን ነው። ከዘላለም ዘመናት በፊት እግዚአብሔር ለኛ የሰጠውን ጸጋ ጌታ ኢየሱስ ክርስቶስ ሲገለጥ ይዞልን የመጣውን ነገር ይነግረናል። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። ያ ጸጋ እግዚአብሔር ከዘመናት በፊት ለልጁ የሰጠው ጸጋ በኢየሱስ ክርስቶስ መገለጥ ምን ብሏል? ታይቷል ይለናል። እሱ ሞትን ሽሯልና ስሙ ይባረክ። እኔ ሰባኪና ሐዋርያ አሕዛብንም አስተማሪ እንድሆን በተሾምኩበት በወንጌል ሕይወትና አለመጥፋት ወደ ብርሃን አውጥቷል ይላል። ክብር ለስሙ ይሁን። ሕይወት አለመጥፋት ከእግዚአብሔር እንድንቀበል በብርሃን በኩል ወይም ደግሞ በወንጌሉ ብርሃን በኩል ነው ወደኛ የደረሰው። ስሙ ይባረክ። ክብር ለስሙ ይሁን። ሃሌሉያ። የደህንነታችን ፀሐይ ኢየሱስ ሲመጣ ያደረገልን ይሄንን ነው። ሕይወትንና አለመጥፋትን ለኛ አስገኝቶልናል። ክብር ለስሙ ይሁን። እሱ ብቻ አይደለም፣ በነቢያት አፍ እንደተነገረው እግዚአብሔር ለአብርሃምም እንደገባው ኪዳን በዘርህ የምድር ወገኖች ሁሉ ይባረካሉ ያለው ተስፋ የተፈጸመው ኢየሱስ ክርስቶስ ወደዚህ ሲመጣ ነው። ያ ተስፋ እባርካለሁ ያለው ተስፋ ማለት ነው። ጌታ ኢየሱስ ክርስቶስ በተገለጠ ጊዜ እግዚአብሔር የያዘልን ተስፋ የበረከት ተስፋ ተቀብለናል። ስሙ ይባረክ። ሃሌሉያ። ዛሬም የዛ ተካፋዮች እንድንሆን እግዚአብሔር በመንፈሱ በመካከላችን በመንፈስ ቅዱስ አማካኝነት የበረከቱ ተካፋይ ያደርገናል። ያን ተስፋ መንፈስ ቅዱስን በሕይወታችን ውስጥ እንዲሰራ በሙላት እንዲንቀሳቀስ ያደርገዋል። ዛሬም በዚህ የመንፈስ ቅዱስ ምሽት እግዚአብሔር ከምሕረቱ የተነሳ ከርህራሄው የተነሳ በሕይወታችን ያለውን ጨለማ ይገፈዋል። ሃሌሉያ። እግዚአብሔር መንፈሳዊ እውርነታችንን ያስወግደዋል። ለየትኛውም የሕይወታችን ኪሳራ የሆነ ምክንያቶችን ሁሉ ያነሳቸዋል። አይኖቻችንን ይከፍተዋል። በዚህ የብርሃን ወር እግዚአብሔር የእምነት አይኖቻችንን ከፍቶ እግዚአብሔር ወደ ያዘልን ነገር ከሱ ጋር እንድንገናኝ ከበረከታችን ጋር እንድንገናኝ እግዚአብሔር ከያዘልን ፈውሳችን ጋር እንድንገናኝ ነፃነታችን ጋር እንድንገናኝ ዛሬ የእምነት ልቦቻችንን ያበራዋል፣ ያገናኘናል። ሃሌሉያ። ስሙ ለዘላለም የተባረከ ይሁን። ለምን አንተ የምትተኛ ንቃ፣ ክርስቶስ ያበራልሃል ይላል። ይሄ እንቅልፍ ያለውን ሕይወታችንን በብርሃኑ ያበራልናል። ክርስቶስ ያበራዋል። ክርስቶስ ያበራዋል። ክርስቶስ ብርሃናችን ነው። ስለዚህ በክርስቶስ ብርሃን ውስጥ የትኛውም በኃጢአት ምክንያት በሞት ምክንያት የመጣ በሕይወታችን የመጣ ነገር ሁሉ ብርሃን ያገኛል። ክብር ለስሙ ይሁን። ስሙ ይባረክ። ስለዚህ ዛሬ ሁላችን ይህን መጠባበቅ እንችላለን። አይኖቻችንን ሊከፍት ክርስቶስ ተገልጦልናል። ብርሃናችን ክርስቶስ በመካከላችን አለ። ክርስቶስ ያበራልናል። በሕይወታችን ጉዳይ ክርስቶስ ያበራልናል። ከግራ መጋባት እንወጣለን። ከፍርሃት እንወጣለን። ከጨለማ እንወጣለን። እግዚአብሔርን የሰጠንን ሕይወት በደስታ የሰጠንን ሕይወት በርካታ በሰላም እግዚአብሔር ልጁን ኢየሱስ ክርስቶስን ሲሰጠን ሁሉን እንድንጠቀም አሳልፎ ሰጥቶናል። ክብር ለስሙ ይሁን። ሃሌሉያ። ክብር ለስሙ ይሁን። ክብር ለእግዚአብሔር ይሁን። ሃሌሉያ። ጌታ ኢየሱስ ክርስቶስ የደህንነታችን ፀሐይ ነው። እሱ ላይ አይኖቻችን እናደርጋለን። ለአካላችን ፈውስ፣ ለመንፈሳዊ ሕይወታችን ፈውስ እንዲሆን የሁሉ መልስ እንዲሆን ኢየሱስን ልኮልናል። ምናልባት ዛሬ ጌታ ኢየሱስ ክርስቶስን ሰምታችሁ እንደነዛ እንደ ፈሪሳውያን ያልተቀበላችሁ ካላችሁ አይ ቆይ ነገ ዛሬ ስትሉ ከራሳችሁ ጋር እየታገላችሁ ያላችሁ ዛሬ እንደ ድንገት እንደ አጋጣሚ እዚህ እንደተገኛችሁ ያሰባችሁ ግን እግዚአብሔር በራሱ ቀጠሮ በራሱ ዕቅድ በራሱ መለኮታዊ ቅንብር በዚህ ጉባኤ እንድትገኙ ያደረጋችሁ ሰዎች ዛሬ እናንተን ለመጋበዝ
ደስተኛ ነኝ እናንተን ወደዚህ ለመጋበዝ። ለምን? ኢየሱስ ክርስቶስ ለደህንነታችን የተላከልን ብርሃናችን ነው። እሱ ጨለማችንን ገፎታል፣ ሕይወትን ሰጥቶናል። ሃሌሉያ! ሁላችንም ቆመን እሱን እያመሰገንን ብርሃናችንን ኢየሱስ ክርስቶስን እየተመለከትን እያሰብን ለሕይወታችን የትኛውም ግራ መጋባት ካለ ኢየሱስ ሌላ መፍትሄ የለም። መንፈስ ቅዱስ ኢየሱስን በእኛ ሕይወት ውስጥ ያከብረዋል። ብርሃናችንን ኢየሱስን ያደምቀዋል። ዛሬ ከሱ ስንገናኝ ነገራችን ወድቆ ይሄዳል። ከሱ ስንገናኝ ጨለማችን በሱ ፊት መቆም አይችልም። ኢየሱስን በሕይወታችን መንፈስ ቅዱስ ያከብረዋል። ምናልባት ዛሬ አዳዲስ ሰዎች በዚህ ጉባኤ ያላችሁ፣ በታችኛው አዳራሽ ያላችሁ፣ እንዲሁም ደግሞ በቀጥታ ስርጭት እየተከታተላችሁን ያላችሁ ዛሬ እናንተን ወደ ክርስቶስ እንጋብዛችኋለን። ወደዚህ ብርሃን እንጋብዛችኋለን። ኑ ወደዚህ ጨለማችሁን፣ የሕይወታችሁን ጨለማ፣ የአካላችሁን ጨለማ፣ የመንፈሳዊ ሕይወታችሁን ግራ መጋባት ምንድነው ምክንያቴ? ምንድነው ከዚህ ነገር ጀርባ ያለው ያላችሁትን ኢየሱስ ክርስቶስ ወደ ሕይወታችሁ ይመጣል። ብርሃን ይሆንላችኋል። እግዚአብሔር ይባርክ ወንድሜ፣ እግዚአብሔር ይባርክ። ቶሎ ኑ። በዚህ ጉባኤ ያላችሁ አብረን እንጸልያለን፣ ከእናንተ ጋር እንጸልያለን። ጌታ የጨለማውን ሕይወታችሁን ያበራዋል። ጨለማውን ሕይወታችሁን ያበራዋል። ከዚህ በኋላ ግራ ላትጋቡ፣ ከዚህ በኋላ ተስፋ ላትቆርጡ፣ ከዚህ በኋላ ላትፈሩ ጌታ ኢየሱስ ይገናኛችኋል። ኑ ፈጥናችሁ ኑ። እግዚአብሔር ይባርክሽ እህቴ፣ እንኳን ደህና መጣሽ። ሌሎቻችሁም ፈጥናችሁ ነው። ለእናንተ የምንጸልይበት ጊዜ ነው። እንኳን ደህና መጣ። ጌታ ይባርክ። እንኳን ደህና መጣ። ሌሎቻችሁም ኑ፣ አትዘግዩ። እንኳን ደህና መጣ ወንድሜ፣ እንኳን ደህና መጣሽ እህቴ። ሌሎቻችሁም ፈጥናችሁ ኑ። ይሄ የእናንተ ጊዜ ነው። ከኢየሱስ ጋር የምትገናኙበት፣ ዘላለማችሁ ብሩህ የሚሆንበት፣ ብርሃን የሚሆንበት፣ ከዚህ በኋላ የሕይወት ግራ መጋባት ላይሆን ለአንዴና ለመጨረሻ ብርሃን የምትገናኙበት ጊዜ ነው። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። ኑ ፈጥናችሁ ካላችሁ አትፍሩ። ኑ ውጡ፣ ከራሳችሁ አትታገሉ። ኢየሱስ የደህንነታችን ፀሐይ ነው። ሌላ ፀሐይ የለንም። ኢየሱስ ነው ደህንነታችን። ሃሌሉያ! ኑ። እንኳን ደህና መጣሽ እህቴ፣ እንኳን ደህና መጣሽ፣ እንኳን ደህና መጣሽ፣ እንኳን ደህና መጣችሁ። ተባረኩ። ኑ፣ አትከራከሩ ከራሳችሁ ጋር። ሌላ ብርሃን የለም። እግዚአብሔር ለሰው ልጆች ጨለማ የላከው ብቸኛው ብርሃን ኢየሱስ ነው። ብቸኛው የደህንነታችን ብርሃን ኢየሱስ ነው። የጽድቃችን ብርሃን ኢየሱስ ነው። የንጋት ኮከባችን ኢየሱስ ነው። ጨለማችንን የሚገፈው ኢየሱስ ነው። ሃሌሉያ! ኑ። ምናልባት ከዚህ በፊትም ጌታን አውቀው ነበር፣ ነገር ግን አሁን ደክም ያለው ምትሉም እናንተም ኑ። ኪዳናችሁ ማደስ ትችላላችሁ። ኑ። እግዚአብሔር ይባርክሽ እናቴ። እንኳን ደህና መጣሽ፣ እንኳን ደህና መጣችሁ፣ እንኳን ደህና መጣሽ፣ እንኳን ደህና መጣሽ፣ እንኳን ደህና መጣሽ። ኑ፣ ጊዜያችሁን ተጠቀሙ። እግዚአብሔር ይሄን ለእናንተ ያዘላችሁ የሞገስ ጊዜ ነው። ይሄ ሞገሱን ለእናንተ፣ ምህረቱን ለእናንተ ያበዛላችሁ ጊዜ ነው። እኛም የተገናኘነው ምህረት ሲያበዛልን ነው። በዚህ መገኘት በራሱ የእግዚአብሔር ምህረት ውጤት ነው። በዚህ እግሮቻችሁ ከረገጡ የምህረቱ ውጤት ነው። ሊያድናችሁ ፈልጓል። ነፃ ሊያወጣችሁ ፈልጓል። ሊያበራላችሁ ፈልጓል። ስለዚህ ኑ፣ ጨክናችሁ ኑ። መምጣታችሁ በራሱ ምልክት ነው። ሰዎች እንዲነግሯችሁ አትጠብቁ። እዚህ መገኘታችሁ ራሱ ምልክት ነው። ጌታ ይባርክ ወንድሜ፣ እንኳን ደህና መጣ፣ እንኳን ደህና መጣ። ሌሎቻችሁም ኑ። በዚህ የተገኛችሁት እግዚአብሔር ስለማራችሁ ነው። ምህረት ወደ እናንተ ስለመጣ ነው። እኛም ከዛ ጨለማ የወጣ ነው። የእግዚአብሔር ምህረት፣ የእግዚአብሔር ርኅራኄ ወደ ሕይወታችን የመጣ ቀን ነው። እግዚአብሔር ይባርክሽ እህቴ፣ እግዚአብሔር ይባርክሽ። እንኳን ደህና መጣሽ። ኑ፣ ወደ ብርሃን ነው እግዚአብሔር እየጠራችሁ ያለው።
በዚህ ምድር ያለ ህመም ዛሬ ሊፈወስ ይችላል። ነገ ደግሞ ተመልሶ በሌላ መንገድ ሊመጣ ይችላል። እንኳን ደህና መጣሽ። ጌታ ይባርክሽ። እንኳን ደህና መጣሽ። እንጠብቃችኋለን። ኑ አትፍሩ፣ አትፈሩ። ኢየሱስ የደህንነታችሁ ብርሃን ወጥቶላችኋል። መቀበል ብቻ ነው የሚጠበቅባችሁ። ምንም ሥራ አያስፈልገውም። ኢየሱስ የኔ የሕይወቴ ብርሃን ነው ብለን መቀበል ብቻ ነው የሚጠበቅብን። እንዴት ነው የምንቀበለው? ቅድም ያነበብኩላችሁ ሰው ጌታ ኢየሱስ ዓይኑን ካበራለት በኋላ ያ ሰው እንዲቀበለው ማን ነው አለ? የእግዚአብሔር ልጅ ኢየሱስ ክርስቶስ እንደሆነ የሕይወታችን ጌታ እንደሆነ መቀበል ነው። ሌላ ሸክም ቀንበር አልጫነብንም። እሱን እንድንቀበለው ብቻ ነው የጠየቀን። ብርሃን አድርጎ የላከልንን ኢየሱስን ምናልባት ከራሳችሁ እየታገላችሁ ያላችሁ፣ ሰዎችን ፈርታችሁ ያላችሁ፣ ዛሬ ጌታ ኢየሱስ እየጠራችሁ ነው። እግዚአብሔር እየጠራችሁ ነው። ልጁን ኢየሱስ ክርስቶስን ከምሕረቱ የተነሳ ከኪዳኑ የተነሳ እናንተ እንድትባረኩበት በአብርሃም በኩል የተያዘው በረከት ወደ እናንተ እንዲመጣ መንፈስ ቅዱስን እንድትቀበሉ አዲስን ሕይወት እንድትለማመዱ ጌታ ኢየሱስ ክርስቶስን ልኮላችኋል። ስለዚህ እሱን ያልተቀበላችሁ የራሳችሁ ያላደረጋችሁ ካላችሁ አሁንም 1 ደቂቃ እንጠብቃችኋለን። ኑ ይሄ እናንተ ጊዜ ነው። አያምልጣችሁ። በዚህ ጉባኤ ያላችሁ ክርስቶስን የሕይወታችሁ ጌታ ያላደረጋችሁ፣ የሕይወታችሁ ብቸኛ አዳኝ ያላደረጋችሁ፣ እየወላወላችሁ ያላችሁ፣ በመረጃ ደረጃ ብቻ የምታውቁት ግን በግላችሁ የራሳችሁ ያላደረጋችሁት ካላችሁ አሁንም ሃሌሉያ። ጌታ ስሙ ይባረክ። ለጌታ ታላቅ እልልታ፣ ለጌታ ታላቅ ጭብጨባ። ጌታ ስሙ ይባረክ። ሃሌሉያ። ጌታ ሆይ ስምህ ይባረክ። አባት ሆይ እናመሰግንሃለን። ሃሌሉያ። ስምህ ይባረክ። አምላካችን እግዚአብሔር ልጅ ኢየሱስ ክርስቶስን ለደህንነታችን ስለላክልን ስምህ ይባረክ እንድንድንበት። ሃሌሉያ። ጌታ ስሙ ይባረክ። እንኳን ደህና መጣችሁ። እንኳን ደስ ያላችሁ። ይህ ትልቅ ውሳኔ ነው። ከክርስቶስ ጋር ለመቀጠል መወሰናችሁ ትልቅ ውሳኔ ነው። እኔ የዓለም ብርሃን ነኝ፣ በእኔ የሚያምንብኝ በብርሃን ይኖራል አለ ጌታ። ስሙ ይባረክ። ሃሌሉያ። ከዚህ በኋላ ሕይወታችሁ በብርሃን እንዲሆን፣ በብርሃን እንድትመላለሱ ክርስቶስ መጥቶላችኋል። እሱን ስትቀበሉት ከዚህ በኋላ ያላችሁ ሕይወት ሁሉ የብርሃን ሕይወት ይሆናል። ሃሌሉያ። ስለዚህ ይህን ጸሎት አብረን ከኔ ጋር እንጸልያለን። እጆቻችንን አንስተን የውሳኔ ጸሎት እንጸልያለን። እኔ ካልኩ በኋላ ከኔ በኋላ ትከተሉኛላችሁ። እግዚአብሔር አምላክ ሆይ ወደ አንተ እንድመጣ ስለረዳኸኝ አመሰግንሃለሁ። ጌታ እግዚአብሔር ሆይ ከምሕረት የተነሳ ቸርነትህን በእኔ ከማብዛት የተነሳ ዛሬ ኢየሱስ ክርስቶስን ለእኔ ስለገለጥክልኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ በደለኛ ነኝ። በልጅ በኢየሱስ ክርስቶስ ደም ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ጌታ ኢየሱስ የሕይወቴ ጌታ አዳኝ አድርጌ ዛሬ እቀበላለሁ። ጌታ ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ሆይ ስለተቀበልከኝ አመሰግንሃለሁ። ይቅር ስላልከኝ፣ ልጅ ስላደረከኝ አመሰግንሃለሁ። በጌታ በኢየሱስ ስም አሜን።
ውጣ በኢየሱስ ስም ውጣ ውጣ ጨለማ ከህይወቷ ላይ ውጣ ውጣ ሂድ ሂድ በኢየሱስ ስም ልቃት ሂድ በጌታ በኢየሱስ ስም ነፃነቷን አወጅ ፈውሷን አወጅ በኢየሱስ ስም ነፃ ነሽ ኢየሱስ ስም በጌታ በኢየሱስ ስም በኢየሱስ ስም ተቃጠል በኢየሱስ ስም ለቀድ ሂድ ውጣ 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 በኢየሱስ ስም በኢየሱስ ደም ነፃነቷን አወጅኩ በጌታ በኢየሱስ ስም ነፃነቷን አወጅኩ የህይወቷ ጨለማ ሁሉ አሁን የተገፈፈ ይሁን በኢየሱስ ስም ተገፈፍ ሂድ ሂድ አንተ ጨለማ ሂድ ሂድ ብርሃን መጥቶብሃል አሁን ያንተ አይደለችም በጌታ በኢየሱስ ስም በጌታ በኢየሱስ ደም በኢየሱስ ስም በኢየሱስ ደም ነፃነትሽን አወጅኩ ፈውስሽን አወጅኩ በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ደም በጌታ በኢየሱስ ስም በጌታ በኢየሱስ ደም በመንፈስ ቅዱስ ኃይል ሕይወትን አስፈታ በኢየሱስ ስም ይለቀቅ ይለቀቅ በጌታ በኢየሱስ ስም በጌታ በኢየሱስ ስም ሕይወቱን አስፈታው በጌታ በኢየሱስ ስም ይለቀቅ በጌታ በኢየሱስ ስም ነፃነቷን አወጅኩ ሕይወቷ ይለቀቅ በጌታ በኢየሱስ ስም በጌታ በኢየሱስ ስም ሕይወት ይለቀቅ በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ስም በኢየሱስ ስም